ሰላም ውድ ቤተሰቦቻችን እንደምን ቆያችሁ። ፊልም እንጂ እውነተኛ ታሪክ የማይመስለው የዳኛቸው ሻምበል ወይንም ዳኒ ታሪክ ብዙዎችን እጃቸውን ባፋቸው አስጭኗል። ከቻይና ከአንድም ሁለቴ የተባረረው በጠቅላላው ከከፍተኛ ትምህርት ተቋም ሶስቴ የተባረረው እዚህ ይደርሳል ማለት ከፈጣሪ ውጭ ማን ሊያደርገው ይችላል? ከተዘፈቀበት አደገኛ ሱስ ወጥቶ ለብዙዎች መትረፉስ አያስገርምም? በእሳት ተፈትኖ ያለፈ ጀግና፣ በመከራ ባህር ያለፈ ብርቱ ሰው፣ ብዙ የሆነለት አባቱ ተለውጦ ሳያይ መሞቱ ይከነክነዋል። ቢሆንም ግን ዓላማውን አሳክቶታል። የመምህርነትም ሙያ ያስከበረ ምርጥ መምህር። ከአንድ ስኬታማ ወንድ ጀርባ አንዲት ሴት አለች የሚባለው አባባል በዳኒ ህይወት እውነት ሆኗል። ልባም ሴት፣ እውነተኛም ሴት። በዚህ ዘመን የተገኘች አስገራሚ ሴት። ልባምን ሴት ማንስ ሊያገኛት ይችላል? አይደለም መጽሐፉስ የሚለው? መልሱ ዳኒ ነው። ዳኒ ልባሟን ሴት አግኝቶ ልብ ገዝቷል። ከዳኒ አሳዛኝና አስገራሚ ህይወት በተጨማሪ ስለዚህ ጀግና ሴት የምንላችሁ ይኖረናል። በተጨማሪም ለፈጣን መረጃዎችና ሽልማት የሚያስገኙ ጥያቄዎች ላይ ለመሳተፍ አዲስ የከፈትነውን የቴሌግራም ቻናል @የኔቲዩብ 999 ብላችሁ አሊያም የመጀመሪያ ኮሜንት ላይ በተቀመጠው ሊንክ ትቀላቀሉን ዘንድ እንጠይቃለን። ውድ ቤተሰቦቻችን ይህ ቪዲዮ ብዙ የምታተርፉበት እንደሆነ እርግጠኞች ነን። እስከ ቪዲዮ መጨረሻ አብረውን በመቆየት ስለ አስገራሚው የዳኒ ህይወት ያድምጡ። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ቪዲዮን ላይክ እንዲሁም ሼር እንድታደርጉ እየጠየቅን በቀጥታ ወደ ቪዲዮ እናልፋለን። ከሶስት ዩኒቨርሲቲዎች በሱስ ምክንያት የተባረረውና ፊዚክስ የሚያስጠናው ዳኛቸው ሻምበል ወይንም ቲቸር ዳኒ ዛሬ በኦንላይን ፊዚክስ በማስተማር ዝነኛ የሆነው ዳኛቸው ወይንም ተማሪዎቹ በሚጠሩት ስም መምህር ዳኒ እስከ 8ኛ ክፍል ድረስ ትምህርት መቀበል አይችሉም ከሚባሉ ልጆች መካከል አንዱ እንደነበረ ይናገራል። ዳኛቸው ሻምበል ውልደትና እድገቱ በድሬዳዋ ሲሆን ከ12ኛ ክፍል ትምህርቱን ያጠናቀቀው እስራተ ገብርኤል ትምህርት ቤት ነው። በ2007 ዓ.ም የ12ኛ ክፍል መልቀቂያ ፈተና 515 በማምጣት አዲስ አበባ ዩኒቨርሲቲ ተቀላቀለ። በአዲስ አበባ ዩኒቨርሲቲ የሜካኒካል ምህንድስና የትምህርት ክፍል 1 ዓመት ከ6 ወር ቢማርም በሱስ ተጠምዶ ትምህርቱን ማጠናቀቅ ሳይችል ቀረ። ወደ ቻይና የመሄድ እድል ያገኘው ዳኛቸው ሳንዙ ከተማ ውስጥ የፔትሮሊየም ኢንጂነሪንግ ትምህርቱን ሲከታተል አሁንም ያለበት ሱስ ሳንካ ሆነው ለሁለተኛ ጊዜ ቻይና ሂንዙ የምትባል ከተማ የኮምፒውተር ሳይንስ ለመማር የሄደው ዳኛቸው አሁንም ሱስ ትምህርቱን በአግባቡ መቀጠል አላስቻለውም። ከሶስት የከፍተኛ ትምህርት ተቋማት በሱስ ምክንያት የተባረረው ዳኛቸው አዲስ አበባ ጎዳናዎች ላይ የተወሰኑ ወራት ቆየ። ድሬዳዋ እያለው ከትምህርት ቤት ከቤት ትምህርት ቤት የምን ልጅ ነበርኩኝ የሚለው ዳኛቸው ከቤተሰብ ተለይቶ ወደ አዲስ አበባ ሲመጣ ግን ሁሉንም ነገር መሞከር ያምረኝ ነበር ይላል። ከዚያም ሲጋራ፣ ጫት፣ እየቆየ ደግሞ የተለያዩ አደንዛዥ እጾችን እና መጠጥን መጠቀም ጀመረ። ቻይና የትምህርት እድል አግኝቶ በሄደበት ወቅት ከሱስ ወጥቶ ትምህርቱ ላይ ለማተኮር ለራሱ ቃል ቢገባም ከራሴ ጋር ስለተጣበቀ አልቻልኩም ይላል። ቻይና ዩኒቨርሲቲዎች ውስጥ ሳለ በዙሪያው ያለ ገደብ እና ከልካይ ሲጋራ የሚያጨሱ ሰዎች ሲመለከት ከ3 ቀን በላይ ከሱስ ተነጥሎ መቆየት አልሆነለትም። በቻይና ቆይታው በነበረበት ሱስ ምክንያት በፖሊስ ቁጥጥር ስር ውሎ ለ11 ቀን ከታሰርኩ በኋላ ነው ወደ ኢትዮጵያ የተመለስኩት ይላል። ዳኛቸው ቤተሰቦቹ ከቻይና መመለሱን እንዲያውቁ አልፈለገም። ስለዚህ ሰፊው አዲስ አበባ አንድ ጎዳና ጥግ ተሸሽጎ መቅረትን መረጠ። በሱስና ተስፋ መቁረጥ ወደ ጎዳና ህይወት መግባቱን የሚናገረው መምህር ዳኛቸው ከአዲስ አበባ ጎዳናዎች በቀጥታ ያመራው ወደ ቢሾፍቱ ነበር። ወደ ቢሾፍቱ ለምን እንደሄደ ሲጠየቅ ቢሾፍቱን የማውቃት ድሮ ነው። አዲስ አበባ ዩኒቨርሲቲ ያለው የሜካኒካል ምህንድስና ትምህርት ክፍል ስማር አንድ ትልቅ ፕሮጀክት ለመስራት ወደዛ ሄጄ ነበር ይላል። ቢሾፍቱ በሱስ ዓለም ሲቧዝን ህይወቱ የበለጠ እየከበደው መጣ። በልቶ ማደር ችግር ሆነ። ከሱስ አልፎ ሆዱን ማስታገስ፣ ጥሙን ማርካት አልቻለም። ስለዚህ ጥሏት የመጣው አዲስ አበባ ናፈቀችው። ማንም ሰው የማያውቀኝ ቢሾፍቱ ከምሞት ትንሽ ሰው የሚያውቀኝ አዲስ አበባ ሄጄ ብሞት አስክሬኔን ለቤተሰቤ ለመላክ እንኳን ይቀላል ብዬ ነው ይላል ምክንያቱን ሲያስረዳ። መናሪያ የነበሩ የጎዳና ጓደኞቹ 35 ብር ሰብስበው ሰጡት እና በእርሱ ወደ አዲስ አበባ ጉዞ ጀመረ። ከቢሾፍቱ አዲስ አበባ እየመጣ ሳለ መኪናው ቆሞ ለፍተሻ ሲወርዱ ዳኛቸው ሱሱን ማስታገሻ ለመፈለግ ዞር አለ። የሲጋራ ቁራጭ አግኝቶ አጭሶ ሲመለስ መኪናው ውስጥ ያሉ ተሳፋሪዎች ገብተው የሱ ቦታ ላይ ተቀምጠው ጠበቁት። ይህች አጋጣሚ የህይወቱ ለውጥ የተረገዘችበት አጋጣሚ ነበረች። ክፍት ወንበር የነበረው ከአንዲት ሴት ጎን ነበር። አጠገብ ለአጠገብ ተቀምጠው ሲያወሩ ታሪኩን ሲያካፍላት አዘነችለት። እንደምትረዳኝ ቃል ገባችልኝ ይላል ሁኔታውን ሲያስታውስ። በወቅቱ መስተንግዶ እየሰራች በሪፍት ቫሊ ዩኒቨርሲቲ ነርሲንግ ትማር የነበረችው ይህች ሴት ለዳኛቸው ህይወት መለወጥ ምክንያት ሆነች። እርሷ በቢሾፍቱ ትንሽ ቤት ተከራይታ የምትኖር ቢሆንም ለዳኛቸው ያላትን ለማካፈል የሚተኛበት አነስተኛ ፍራሽ ለመዘርጋት አላመነታችም። ይህች ሴት ማርታ ትባላለች። ይህች ሴት የአሁኑ ባለቤቱ እንደሆነች የሚናገረው ዳኛቸው በእርሷ ድጋፍና እርዳታ የጎዳና ህይወቱ አበቃ። እርሷ ጋር ተጠግቶ ሲኖር ቀስ በቀስ ከሱስ እየራቀ መጣ። መጽሐፍትን ማንበብ ጀመርኩኝ። ወደ እግዚአብሔር ተጠጋው። መጽሐፍ ቅዱስን ማንበብ ጀመርኩ። ከዚያ በኋላ ሱስ እርግፍ አድርጎ መተውን
ያስረዳል። ህይወቱ መልክ የያዘ የመጣው ዳኛቸው ተማሪዎች የከበዳቸውን የሂሳብ፣ የፊዚክስ ትምህርት ሰብሰብ አድርጎ ማስተማር ጀመረ። በኮሮና ወቅት በቤተ ክርስቲያን ውስጥ አንድ ክፍል ተሰጥቶኝ አስተምራቸው የነበሩ የ8ኛ ክፍል ተማሪዎች ነበሩ የሚለው ዳኛቸው ከኮሮና በኋላ በአንድ ወር ውስጥ ተዘጋጅተው ለ8ኛ ክፍል ማጠቃለያ ፈተና እንዲቀመጡ ሲነገራቸው ትምህርት ቤቱ ፊዚክስ መምህሩ ለቆበት ስለነበረ አንድ ተማሪ የእርሱን ስም አንስቶ ለርዕሰ መምህሩ ነገራቸው። መምህር እስክንቀጥር ድረስ ክፍሉን ያዘልኝ ብለው አስገቡኝ ይላል አጋጣሚውን ሲያስታውስ። እንዲያስተምራቸው ሳይሆን እንዳይረብሹ እንዲቆጣጠር ክፍል ውስጥ የተመደበው ዳኛቸው ግን ከተማሪዎቹ ጋር በሂሳብ እና በፊዚክስ ጨዋታ ጀመረ። ተማሪዎቹ ወደዱት። የትምህርት ቤቱ ርዕሰ መምህር አስተያየት ሲሰበስብ ጥሩ ነገር ስለሰሙ ቀጠሩት። በዚያች አጋጣሚ የተጀመረች የማስተማር ህይወት ለ3 ዓመት ያህል በትምህርት ቤቱ ውስጥ በፊዚክስ መምህርነት እንዲቀጥል አስቻለው። ዳኛቸው አስጠግታው ከምትኖረው ሴት ጋር ትዳር መስርቶ መኖር ጀመረ። ሁለቱ ጥንዶች ኑሯቸውን ለማሸነፍ እቁብ እየጣሉ የቤት ዕቃቸውን ለማሟላት ይጥራሉ። ዳኛቸው እና ባለቤቱ ይጥሉት የነበረው 9000 ብር እቁብ ሲደርሳቸው ቁምሳጥን ለመግዛት ቢያስቡም የማጠናከሪያ ትምህርት ቤት ለመክፈት ወስነው ቤት ተከራዩ። ለ3 ዓመታት በመምህርነት ተቀጥሮ ከሚሰራበት ትምህርት ቤት ለቆ በቢሾፍቱ ከተማ ስኩል ኦፍ ማይሲድ የሚባል የማጠናከሪያ ትምህርት መስጫ ተቋም ከፈተ። የማጠናከሪያ ትምህርት ተቋሙ በ16 ተማሪዎች ነበር የጀመረው። ከ16ቱ ውስጥ ደግሞ የሚከፍሉት 6ቱ ብቻ ሲሆኑ 10 ተማሪ ደግሞ በነፃ ማስተማር ጀመረ። ዋነኛው የኛ ዓላማ ማገልገል ነበር የሚለው ዳኛቸው በ3 ወር ውስጥ የተማሪዎቹ ቁጥር ወደ 80 ማደጉን ይናገራል። ዳኛቸው በአንድ ክፍል የጀመረው የማጠናከሪያ ትምህርት የተማሪዎቹ ቁጥር እያደገ መምጣቱን ተከትሎ ወደ 3 ክፍል አሳደገው። በልጅነቱ ከቤተሰቦቹ ጋር ይኖር የነበረው በአንድ ክፍል መሆኑን የሚናገረው ዳኛቸው ለማጥናት ሲፈልግ እነርሱ ላይ ሌሊቱን ሙሉ እያበራ ማጥናት ስለሚጨንቀው ሌላ ሰፈር ያሉ ጓደኞቹ ጋር በመሄድ እያደረ ያጠና እንደነበረ አልረሳም። በቂ የማንበቢያ ስፍራ የሌላቸው እንደርሱ በዝቅተኛ የኑሮ ደረጃ በሚገኙ ቤተሰብ ውስጥ የሚያድጉ ተማሪዎች እንዲገለገሉበት በሚል የማጠናከሪያ ትምህርት በሚሰጥበት ህንፃ ላይ አንድ የ24 ሰዓት ግልጋሎት የሚሰጥ ቤተ መጻሕፍት አደራጀ። ቢሾፍቱ ላይ በነበራቸው የማጠናከሪያ ትምህርት መስጫ ወደ 14 ሰዎችን ቀጥሮ ያሰራ እንደነበረ ያስታውሳል። ቢሾፍቱ ማጠናከሪያ እየሰራ እያለ ማስተማር አትችልም ተብሎ ተዘጋበት። በዚህም ወቅት በመንግስት ትምህርት ቤት ውስጥ ከመደበኛው ትምህርት ሰዓት ውጪ መማሪያ ክፍል ጠይቆ በበጎ ፈቃደኝነት ልጆችን ማስጠናት ጀመረ። ፊዚክስ እያስተማረ በማህበራዊ ሚዲያ ላይ የተለቀቁ ቪዲዮዎች የተቀረጹት በዚህ ወቅት መሆኑን ይናገራል። ቢሾፍቱ ላይ ከ2000 በላይ ተማሪዎች አስጠንቻለሁ የሚለው ዳኛቸው በ2016 ዓ.ም ወደ 45 የሚጠጉ ተማሪዎችን ለ4 ተከታታይ ወራት ከፈተና በፊት በማስጠናት ወደ ዩኒቨርሲቲ መግባታቸውን ይናገራል። ከነዚህም መካከል 20 ያህሉ አዲስ አበባ ዩኒቨርሲቲ ያወጣውን ፈተና ወስደው በማለፍ መግባታቸውን ጭምር ተናግሯል። ታዲያ እዚህ ስኬት ላይ ሲደርስ እንዲህ በቀላሉ አልነበረም። የህይወቱን ምዕራፍ ከፈጣሪ በታች የራሷን ኑሮ በመሰዋት ጭምር ያገዘችው ያቺ መኪና ውስጥ የተዋወቃት የዛሬዋ ባለቤቱ ናት። ልባም ሴት፣ እውነትም ልባም፣ ነገን ዛሬ ላይ ሆና ያየች ይች የዓመቱ ምርጥ ሴት ለመግለጽ የሚያስችሉ ቃላት የሚያጥሩባት በእውነትም ልዩ ሴት ናት። ሴት ልጅ ብር ከሌለ አጠገብ እንኳን አትደርስም የሚለውን የተለመደውን አባባል በድርጊቷ ውድቅ ያደረገች ጀግና ሴት ናት። ምንም ገንዘብ ሳይኖራት ነገን በጽናት ተስፋ በማድረግ እውነተኛ ፍቅሯን ለባሏ በመስጠት ለዚህ ታላቅ ደረጃ እንዲበቃ ያደረገች ብርቅዬ ሴትም ናት። ዳኒም ቢሆን በዛ ሁኔታ ለተቀበለችው የታክሲ ባጣበት ወቅት አብራው ለነበረች በዛች በተቸገረበት ቦታ ስንለወጥ እዚቹ ቦታ ላይ ቀለበት አስርልሻለሁ ያለው የያኔው ችግረኛ ዳኒ ቃሉን ጠብቆ በተቸገረባት በዛች ስፍራ በችግሩ ጊዜ ለቆመችለት ማርታ ለአሁኑ ሚስቱ እንዲህ ባለ መልኩ ተንበርክኮ ቀለበት አስሮላታል። ከተለያዩ አቅጣጫዎች አድናቆት እየጎረፈላት የሚገኘው ማርታ ፍቅር የኖረች ፍቅር ያሳየች ለብዙዎች ምሳሌ መሆን የምትችል ሙሉ ሴት ተብላለች። ውድ ቤተሰቦቻችን እናንተም ጠረኑ የሚሸተውን ከጎዳና አንስታ ከፈጣሪ በታች እውነተኛ ፍቅር ላሳየች ለዳኒ ባለቤት ማርታ አድናቆታችሁን በኮሜንት መስጫ ላይ እንድትገልጹላት እየጠየቀን የዛሬውን እዚህ ጋር እናበቃለን። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑን። በቀጣይ እስክንገናኝ በሰላም ቆዩ።